የተፈራው ሆኗል። የአብይ መንግስት ተገዶ ወደ አዲስ ጦርነት ሊገባ ከጫፍ ደርሷል። በዚህም ባልተጠበቀ አቅጣጫ አዲስ ውጊያ ፈንድቷል። በግብጽ የሚዘወረውና በጀነራሉ የሚመራው ጦር ኢትዮጵያ ግዛት ላይ የድሮን ዘመቻ አውጇል። ለጦሩ ቅርበት ያላቸው ድረገጾች ባጋሩት መረጃ ሌሊቱን ከ4 በላይ የድሮንና ሮኬት ጥቃት ተፈጽሟል። ዋና ወታደራዊ ካምፑ የወደመ ሲሆን በርካታ ወታደሮች መረግፈዋል። በዝርዝር ይዘነዋል፣ ታደምጡታላችሁ። ክተት መክት የተባለው ጦር ወገቤን አለ። ውስጡ መከፋፈል ተፈጥሯል። ወልቃይት ጫፍ የሰፈረው አርሚ ኃይል ውስጥ ከባድ ስንጥቃት መፈጠሩ ተዘግቧል። በጦሩ መሃል ስንጥቃት የተፈጠረው ጀነራሎቹ ለሰራዊቱ የገቡት ቃል ባለመከበሩ ነው። በሌላ በኩል ኦሊሴጉን ኦባሳንጆ መቀሌ ገብተዋል፣ እንመለስበታለን። ጦርነቱ ፈንድቷል። ኢራን ሌሊቱን አሜሪካ ላይ የሚሳኤል በረዶ አዝንባለች። ትራምፕ አልቻሉም። ቴህራን ደም ምላሽን ሆናለች። ሌሊቱን ኢራን 18 ኢላማዎችን በመምታት አሜሪካን አቁስላለች። ዋሽንግተን በበኩሏ ቶም ሃውክ የተሰኘውን ሚሳኤል ለመጀመሪያ ጊዜ ተኩሰዋለች። በዝርዝር እናስደምጣቸዋለን። የቀጣይ ዓመት የክልሎች በጀት ይፋ ተደርጓል። የ2019 የበጀት ድልድል አነጋጋሪ ሆኗል። ከበጀቱ መካከል ግማሽ ትሪሊየን የሚሆነው ለውጭ ዕዳ የሚከፈል እንደሆነ ታውቋል። በተጨማሪም ለአዲስ አበባና ትግራይ የተመደበው በጀትም አነጋጋሪ ነው። በዝርዝር ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። የተፈራው ሆኗል። የአብይ መንግስት ተገዶ ወደ አዲስ ጦርነት ሊገባ ከጫፍ ደርሷል። በዚህም ባልተጠበቀ አቅጣጫ አዲስ ውጊያ ፈንድቷል። በግብጽ የሚዘወረውና በጀነራሉ የሚመራው ጦር ኢትዮጵያ ግዛት ላይ የድሮን ዘመቻ አውጇል። ለጦሩ ቅርበት ያላቸው ድረገጾች ባጋሩት መረጃ ሌሊቱን ከ4 በላይ የድሮንና ሮኬት ጥቃት ተፈጽሟል። ዋና ወታደራዊ ካምፑ የወደመ ሲሆን በርካታ ወታደሮች ረግፈዋል። የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ተስፋፋ መጥቷል። የብልጽግናው መንግስት በጦርነቱ በቀጥታ መሳተፍ በመጀመሩ የአልቡርሃን ኃይል ወደ ኢትዮጵያ ድንበር ድሮኖችን እያስወነጨፈ ነው። ለጦሩ ቅርበት ያለው ሱዳን ትሪፑን ዛሬ ይዞት በወጣው መረጃ ደግሞ የአልቡርሃን ጦር ድንበሩ ላይ የድሮን ዘመቻ አውጇል። የሱዳን ሰራዊት በስትራቴጂካዊቷ ብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይ የድሮን ጥቃቶችን ማጠናከሩን ሱዳን ትሪፑን ዘግቧል። ይህ ወታደራዊ ዘመቻ የተከፈተው ከተማዋን ተቆጣጥረው ከሚገኙት የፈጣን ድጋፍ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ዳግም ለማስመለስ መሆኑ ተገልጿል። ሱዳን ትሪፑን የወታደራዊ ምንጮችን ዋቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩርሙክ ከተማና በዙሪያዋ መሽገው በሚገኙት የፈጣን ድጋፍ ኃይልና የኤስፒኤልኤም ታጣቂዎች መከላከያ ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝሯል። ይህች በኢትዮጵያ ድንበር አቅራቢያ የምትገኘው ከተማ ካለፈው መጋቢት ወር ጀምሮ በእነዚህ ጥምር ኃይሎች ቁጥጥር ስር መቆየቷ ይታወሳል። ምንጮች አክለው እንደገለጹት በተሰነዘሩት ጥቃቶች ባለቤትነታቸው የጥምረቱ ተዋጊዎች የሆኑ በርካታ ተሽከርካሪዎች ወድመዋል። እንደ ዘገባው ገለጻ በሱዳን የእርስ በርስ ጦርነት ውስጥ አዲስ የውጊያ ግንባር ካለፈው የካቲት ወር ጀምሮ በብሉ ናይል ግዛት ውስጥ ንቁ ሆኖ የቀጠለ ሲሆን የሱዳን መደበኛ ጦር ኃይሎች ኩርሙክን ለመቆጣጠር ከፍተኛ ጥረት በማድረግ ላይ ናቸው። በአሁኑ ወቅትም በከተማዋ ደቡባዊ፣ ምዕራባዊና ሰሜናዊ አቅራቢያዎች ላይ ከባድ ውጊያ እየተካሄደ ይገኛል። የሱዳን ትሪፑን አክሎ እንደዘገበው እነዚህ የተቀሰቀሱት ግጭቶች በ10 ሺዎች የሚቆጠሩ ሰላማዊ ዜጎችን ያፈናቀሉ ሲሆን አብዛኞቹ ተፈናቃዮች ብሉ ናይል ግዛት ዋና ከተማ ወደ ሆነችው ኤድ ዳማዚን ከተማ በሚገኙ መጠለያ ጣቢያዎች ተሰደዋል። ይህ ሪፖርት የወጣው የሱዳን የእርስ በርስ ግጭት በበርካታ ግንባሮች መስፋፋቱን በቀጠለበት ወቅት ነው። ማክሰኞ ዕለት የሱዳን ጦር የአየር መከላከያ ክፍሎች በካርቱም ግዛት ሰማይ ላይ ሲበሩ የነበሩ ድሮኖችን አክሽፈዋል። የአካባቢው ነዋሪዎችም በኦምዱርማንና በሰሜን ካርቱም አካባቢዎች የፍንዳታ ድምፅ መሰማቱን ተናግረዋል ሲል የሱዳን ትሪፑን ዘግቧል። የዓይን እማኞች ለዜና አውታሩ እንደገለጹት የአየር መከላከያ ሚሳኤሎች በሰሜን ምዕራብ ኦምዱርማን እና ከዋና ከተማዋ በስተምስራቅ በሚገኘው ምስራቅ ናይል አካባቢ ድሮኖችን ሲመክቱ ታይተዋል። ሱዳን ትሪፑን የጠቀሳቸው ወታደራዊ ምንጮች በበኩላቸው በሰሜን ምዕራብ ኦምዱርማን የሚገኙ ወታደራዊ ይዞታዎችን ለመምታት
የሞከረ የፈጣን ድጋፍ ኃይል ድሮን ኢላማው ቦታ ሳይደርስ መክሸፉን አስታውቀዋል። እነዚሁ ምንጮች የአየር መከላከያ ስርዓቶች በምስራቅ ናይል አካባቢ በድሮኖች ላይ ተኩስ መክፈታቸውን የገለጹ ሲሆን በዚህም ምንም አይነት የሰው ህይወት መጥፋት እንዳልተመዘገበ አረጋግጠዋል። ዘገባው እስከተጠናከረበት ጊዜ ድረስ የሱዳን መደበኛ ጦርም ሆነ የፈጣን ድጋፍ ኃይሉ በጉዳዩ ላይ የሰጡት ይፋዊ መግለጫ የለም። ይህ የቅርብ ጊዜ ጥቃት የተሰነዘረው የሱዳን ጦር ባለፉት ሳምንታት በብሉ ናይል ግዛት ውስጥ ስኬቶችን ማስመዝገቡን መግለጹን ተከትሎ ነው። የሱዳን ጦር ከፈጣን ድጋፍ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ኃይሎች ጋር ለቀናት ያህል ከባድ ውጊያ ካደረገ በኋላ ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን ይፋ ማድረጉን መዘገቡ ይታወሳል። የሱዳን ትሪቡን መረጃ እንደሚያመላክተው አልካይሊ ከተማ የብሉ ናይል ግዛት ዋና ከተማ የሆነችውን ኤድ ዳማዚን ከኮርሙክ ከተማ ጋር የሚያገናኝ ወሳኝ መስመር ላይ የምትገኝ በመሆኑ የሱዳን መደበኛ ጦር ወደ ድንበር ከተማዋ እያደገ ላለው ወታደራዊ ዘመቻ እጅግ ከፍተኛ ጠቀሜታ እንዳላት ይነገራል። ክተት መክት የተባለው ጦር ወገቤን አለ። ውስጡ መከፋፈል ተፈጥሯል። ወልቃይት ጫፍ የሰፈረው አርሚ ኃይል ውስጥ ከባድ ስንጥቃት መፈጠሩ ተዘግቧል። በጦሩ መሃል ስንጥቃት የተፈጠረው ጄኔራሎቹ ለሰራዊቱ የገቡት ቃል ባለመከበሩ ነው። በሌላ በኩል ኦሉሴጉን ኦባሳንጆ መቀሌ ገብተዋል። ህወሓት ጸረ ድሮን አለኝ በሚል የሰራዊቱን ሞራል ሲገነባ ቆይቶ ከባድ የድሮን ጥቃት ውርጅብኝ ከዘነበበት በኋላ አጣብቂኝ ውስጥ ገብቷል። ከመቀሌ በቅርብ ርቀት ላይ የተተከለው ጸረ ድሮን ገና ጦርነቱ ሳይጀመር ከስራ ውጭ መሆኑ ሲሰማ ጌታቸው ረዳ ደግሞ ህወሓት የታጠቀው ጸረ ድሮን እንደሌለ ተናግረዋል። እነ ደብረጽዮን ጸረ ድሮን እንገዛለን በሚል በርካታ ሚሊዮን ዶላር በደላላ ከማስበላት የዘለለ በእጃቸው ያስገቡት ነገር የለም ሲሉም ተደምጠዋል። ከሽራሮ ጥቃት በኋላ ሰራዊቱ ጸረ ድሮን የታጠቅነው ከመቼ ነው በሚል ቁጣ የታከለበት ጠንካራ ጥያቄ ማንሳቱን እየተገለጸ ነው። በርካታ ተዋጊዎች የሞቱበት የድሮን ጥቃት ሰራዊቱ ውስጥ የፈጠረው ቁጣና ጥያቄ ለህወሓት አመራሮች ራስ ምታት ሆኖባቸዋል ተብሏል። የስምረት ፓርቲ አመራሩ አቶ ጣማርዶ ለአውራምባ ታይምስ በሰጡት ቃለ መጠይቅ ህወሓት ጸረ ድሮን ካለ አታስ ደብድበን የሚል ጥያቄ ከሰራዊቱ ተነስቶበታል ብለዋል። ሽራሮ ላይ በተፈጸመው ጥቃት ወደ ሱዳን ለመጓዝ የተጠረነፉ በርካታ ወታደሮች መገደላቸውን የገለጹት ጣመ ጉዳቱ እጅግ ከፍተኛ መሆኑን ገልጸዋል። ከድሮን ጥቃቱ በኋላ በየካምፑ ሰፍረው የነበሩ የሰራዊቱ አባላት የህወሓት ጄኔራሎችን በጥያቄ ወጥሮ እንደያዛቸው ገልጸዋል። የፌዴራል መንግስት የሚመካበትን የድሮን የበላይነትን ለመመከት ጸረ ድሮን ታጥቀናል ሲሉ የሰነበቱት ጄኔራሎቹ አሁን ላይ አጣብቂኝ ውስጥ መግባታቸው እየተነገረ ነው። ተዋጊዎች ጓዶቻችን እያለቁ ታጥቀናል ያላችሁት ጸረ ድሮን ለመቼ ነው በሚል ጥያቄ ማንሳታቸውን ተከትሎ ከፍተኛ ውጥረት ተፈጥሯል። ሰራዊቱ በቁጣ የመበተን አዝማሚያ ማሳየቱን ተከትሎ ተዋጊዎች ስልካቸውን ጭምር ተቀምተው በጥብቅ ጥበቃ መጠርነፋቸውን ጣመ ገልጸዋል። ሽራሮ ላይ በርካታ የትግራይ ወጣቶች በድሮን እንዲደበደቡ ጥቆማ በመስጠት የቀረበባቸውን ክስ የተከላከሉት ጣመ ወጣቶቹን ያስጨረሳቸው ህወሓት እንጂ የእሳቸው ጥቆማ እንዳልሆነ ገልጸዋል። ህወሓት በ400 ሚሊዮን ዶላር ወጪ ታጥቋል የተባለው ጸረ ድሮን ገና ጦርነቱ በቅጡ ሳይጀመር ከጥቅም ውጭ መሆኑ እየተነገረ ነው። ጸረ ድሮኑ ከውጭ ባለሙያዎች መጣው ከተከሉት በኋላ አልሰራም ማለቱ እየተነገረ ይገኛል። ጌታቸው ረዳ ከትናንት በስቲያ በሰጡት ቃለ መጠይቅ ህወሓት ጸረ ድሮን ታጥቅ ያለው የሚለው ማስፈራሪያ እንጂ ተጨባጭ አይደለም ብለዋል። የህወሓት አመራሮች ጸረ ድሮን ቀርቶ ወታደራዊ መገናኛ ሬዲዮ እንገዛለን በሚል 26 ሚሊዮን ዶላር ያስበሉ ሰዎች ናቸው ብለዋል። ጦርነቱ ፈንድቷል። ኢራን ሌሊቱን አሜሪካ ላይ የሚሳኤል በረዶ አዘንባለች። ትራምፕ አልቻሉም። ቴህራን ደመላሽን ሆናለች። ሌሊቱን ኢራን 18 ኢላማዎችን በመምታት አሜሪካን አቁስላለች። ዋሽንግተን በበኩሏ ቶማሃውክ የተሰኘውን ሚሳኤል ለመጀመሪያ ጊዜ ተኩሳለች። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ ጦር ሰፈሮች ላይ ያጸፋ
እርምጃ ወስዳለች። አሜሪካ ማዕከላዊ እዝ ሴንቲኮም ፕሬዝዳንት ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አስታውቋል። በምላሹ ኢራን በባህሬን ኬዎት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ ጦር ሰፈሮች ከዚህ ቀደም ተመሳሳይ የአጸፋ እርምጃ የተወሰደባቸው ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መታኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። አሜሪካ የቴህራን የአየር መከላከያዎችን ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በሀገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። ስለ ጥቃቱ ወዲያውኑ ማረጋገጫ የሰጠ አካል የለም። ይህ የተከሰተው የኢራን መገናኛ ብዙሃን የሆርሙዝ ወሽመጥ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካስታወቁ በኋላ ነው። ሴንቲኮም ግን የንግድ መርከቦች በሆርሙዝ ወሽመጥ በኩል እያለፉ ነው ሲል መግለጫ ሰጥቷል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ አሳይቷል። በኤስያ ገበያ ላይ ዛሬ ማለዳ ብሬንት ድፍድፍ ነዳጅ ዘይት በበርሜል የ2 በመቶ ጭማሪ በማሳየቱ $95 መሸጥ ጀምሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ መካከለኛው ምስራቅ ወደማይወጣው ቀውስ ውስጥ እየገባ ነው ሲሉ አስጠንቅቀው በቅርብ ጊዜ የተከሰቱ ግጭቶች የተኩስ አቁሙ የተኩሱን መጠን መቀነስ ብቻ ላይ አስተዋጽኦ እያደረገ ይመስላል ብለዋል። የተኩስ መጠኑን መቀነስ ወደ ሙሉ ጦርነት እንዲሻገር ማድረግ የለብንም። ሁሉም ወገኖች ወደ ዲፕሎማሲያዊ መፍትሄ መምጣት አለባቸው። ተጨማሪ ጥቃት አያስፈልግም። ከዚህ በኋላ ምንም ሰበብ አያስፈልግም ሲሉ በመግለጫቸው ላይ ጠቅሰዋል። የቀጣይ ዓመት የክልሎች በጀት ይፋ ተደርጓል። የ2019 የበጀት ድልድል አነጋጋሪ ሆኗል። ከበጀቱ መካከል ግማሽ ትሪሊዮን የሚሆነው ለውጭ ዕዳ የሚከፈል እንደሆነ ታውቋል። በተጨማሪም ለአዲስ አበባና ትግራይ የተመደበው በጀትም አነጋጋሪ ሆኗል። የፌዴራል መንግስት ለ2019 ባዘጋጀው በጀት ለ12 ክልሎችና ለ2 ከተማ አስተዳደሮች የተመደበው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊዮን ብር ተሻግሯል። በዚህ የገንዘብ ድጋፍ ውስጥ ባለፈው ዓመት ከድጎማው ዝርዝር ውጪ ተደርጎ የነበረው የአዲስ አበባ ከተማ አስተዳደር ተመልሶ የተካተተ ቢሆንም የተመደበለት የገንዘብ መጠን ግን ሩብ ቢሊዮን ብር እንኳን የማይሞላ ሆኗል። የአዲስ አበባ ከተማ አስተዳደር በ2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን 74.53 ሚሊዮን ብር ብቻ መሆኑን ኢትዮጵያ ኢንሳይደር ለፓርላማ አባላት ከተሰራጨው የበጀት ሰነድ ላይ መመልከቱን ዘግቧል። የከተማ አስተዳደሩ በ2017 ከፌዴራል መንግስት የተመደበለት ድጎማ 5.45 ቢሊዮን ብር ነበር። በ2016 በጀት ዓመት ለአዲስ አበባ ከተማ አስተዳደር ተመድቦ የነበረው የገንዘብ መጠንም እንዲሁ 5 ቢሊዮን ብርን የተሻገረ ነው። በዚህ ዓመት ለከተማ አስተዳደሩ የተበጀተው ድጎማ 5.25 ቢሊዮን ብር እንደነበር የወቅቱ የበጀት ሰነድ ያሳያል። ለመጪው በጀት ዓመት ከተያዘው የክልሎች ድጋፍ ውስጥ ከፍተኛው መጠን የተመደበው ለኦሮሚያ ክልል ሲሆን አማራና ሶማሌ ክልሎች በሚያገኙት የድጎማ መጠን በሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። የኦሮሚያ ክልል ለ2019 በጀት ዓመት የተመደበለት ድጋፍ 179.35 ቢሊዮን ብር ነው። በፌዴራል በጀት የድጎማ ክፍፍል ለ3 አስርት ዓመታት ለሚጠጋ ጊዜ ሶስተኛ ደረጃን ይዞ የቆየው የቀደመው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ነበር። ለአራት የተከፈለውን ይህን ክልል በመተካት ከ2017 በጀት ዓመት ጀምሮ ሶስተኛ ደረጃን የያዘው የሶማሌ ክልል ነው። የሶማሌ ክልል በ2019 በጀት ዓመት የተመደበለት የድጋፍ ገንዘብ 52 ቢሊዮን ብር የሚጠጋ ነው። ይህ የድጎማ መጠን ለክልሉ በዘንድሮ በጀት ዓመት ከተመደበው ድጎማ በ20 ቢሊዮን ብር የላቀ ነው። በ2018 በጀት ዓመት ለሶማሌ ክልል የተበጀተው በ31.4 ቢሊዮን ብር ድጋፍ በ2017 ከነበረው ጋር ሲነጻጸር በ9 ቢሊዮን ብር የጨመረ ነበር። ለክልሎች በሚከፋፈለው የገንዘብ ድጋፍ ሶማሌ ክልልን ተከትለው በአራተኛና በስድስተኛ ደረጃ የተቀመጡት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ናቸው። በህዝበ ውሳኔ የተመሰረቱት ሁለቱ ክልሎች ለመጀመሪያ ጊዜ በበጀት ዝርዝር ውስጥ የገቡት በ2017 ዓ.ም ነበር። የትግራይ ክልልን ጨምሮ ለክልሎች በመጪው በጀት ዓመት ከተመደበው 520.6 ቢሊዮን ብር አጠቃላይ የገንዘብ ድጋፍ ውስጥ 98 በመቶ የሚሸፍነው ከመንግስት ግምጃ ቤት መሆኑን ኢትዮጵያ ኢንሳይደር የተመለከተው ሰነድ ያመላክታል። ቀሪው 8.9 ቢሊዮን ብር
ከፕሮጀክት እርዳታ እንደሚሸፈን ለፓርላማ አባላት በተሰራጨው ሰነድ ላይ ሰፍሯል።